ጊዜው የታክስ ሲዝን ስለሆነ ታክሳችሁን ከማሰራታችሁ በፊት ልታውቋቸው የሚገቡ ነገሮች ምን አይነት ክፍተቶችን ታያላችሁ? ምን አይነት ስህተቶች ነው የሚያደርገው ብላችሁ የምታስቡት? በዛ የሚጎዳበት የኛ ኮሚኒቲ እስቲ ስለሱ እናንሳ። ባልከፍልስ ምናምን ከሚል ግዴታ አለብኝ ወይስ የለብኝ የሚለውን ነገር ቢያይ ብዙ ሰው እኮ ታክስ ግዴታ መክፈልም ላይኖርበት ይችላል። ሰምተሽ እንደሆነ ብዙ ጊዜ ገሌ ያስመልሳል ምናምን የሚባል ነገር አለ። ያ ብዙ ጊዜና ሰው መሸወድ የሌለበት ምንድነው ያስመልሳል የሚለው ነገር ብቻ መሆን የለበትም። ብዙ ሌሎች ተጨማሪ ነገሮችን ማየት አለበት። ሰዎች ያልተረዷቸው ነገሮች እነዚህም ባለመረዳታችን ደግሞ መናጣቸው እድሎች ካሉ ሚድል እና ሎው ኢንካም ውስጥ ያሉ ሰዎች ታክስ ባያስቆርጡም በልጆች ምክንያት የሚገኝ ኤርንድ ኢንካም ታክስ ክሬዲት ይባላል። ቻይልድ ታክስ ክሬዲት አለ። አንዳንዶች በጣም ደስተኛ ናቸው፣ ምክንያቱም ገንዘብ የሚያገኙበት ሰዓት ነው። በደንብ ጠንከር ያለ ገንዘብ ተመላሽ ያገኛሉ። ሌሎች ደግሞ ዕዳ ለመክፈል የሚዘጋጁበት ጊዜ ነው። ምንድነው መረዳት ያለብን እዛ ጋር? ሜሪድ የሆኑ ሰዎች ልጆች ያላቸው ሰዎች በህጉ መሰረት በአንድ ጣራ ስር አብሮ እስካሉ ድረስ ፋይል ማድረግ ያለባቸው ሜሪድ ፋይሊንግ ጆይንትሊ ሰፐሬትሊ። ግን ሳይስማሙ ሲቀሩ ምን ይሆናሉ መሰለሽ? ብድግ ይሉና አንደኛው ሁለቱን ልጅ ይዞ ለብቻው ታክስ ያሰራል፣ አዝ ሄድ ኦፍ ሃውስሆልድ ማለት ነው። ህጉ ደግሞ አይፈቅድም እንደዛ። አንድ ሰው ኦዲት እየተደረገ እንደሆነ ደብዳቤ በሚደርሰው ጊዜ ከአይአርኤስ ምን አይነት ስቴፖችን ነው መውሰድ ያለብን? 5,000 ነው ሪፈንድ የምታገኙ። ሰደሊ የሆነ ኤክስ ዋይ ጋር ሄደሽ ታክስሽን ስታሰሪ 10,000 ከመጣ እንዴ ምን ተፈጥሮ ነው? ኢንከሜ ተመሳሳይ ነው፣ ልጆቼ ተመሳሳይ ናቸው፣ ምን ተፈጥሮ ነው ብለሽ ጠይቀሽ ማወቅ አለብሽ። ምክንያቱም ብዙዎቹ እንደዚህ አይነት ስራ የሚሰሩ ሰዎች አይናገሩም ምን እንደሰሩ።